በትግራይና አፋር አዋሳኝ አካባቢዎች ሰፍረው በነበሩ የቲዲኤፍ ኃይሎች በተፈጸመ የድሮን ጥቃት 16 ሰዎች መገደላቸውንና ሌሎች 22 ሰዎች ደግሞ ቆስለዋል ስለመባሉ በሌላ በኩል ህወሓትና ሻቢያ በአፋር አካባቢ ያነጣጠሩትን አደጋ ለመቀልበስ ህዝቡ ከመንግስት ጎን በመሆን የትግል እንቅስቃሴውን እንደሚያካሂድ ተገልጿል። የኦሮሞ ነጻነት ሰራዊት በተለያዩ ዞኖች በተሰማሩ የፌደራል ኃይሎች ላይ ጥቃት ማድረሱ ተሰምቷል። የመከላከያ ኃይል በአካባቢው በወሰደው ወታደራዊ እርምጃ በታጣቂዎች እጅ የነበረ መሳሪያና ተተኳሽ መማረኩንና ጥቃት ማድረሱን አስታውቋል። በሌላ በኩል በአርሲ ዞን በንጹሃን ሰዎች የተፈጸመው ጥቃት ሃይማኖትና ዘር ሳይለይ የተፈጸመ እንደሆነ የኢትዮጵያ የሃይማኖት ተቋማት ጉባኤ ገለጸ። ይሁንና ጉባኤው ያካሄደው የማጣራት ስራ ህጋዊ ሂደቶችን ያልተከተለና በባለሙያዎች የተካሄደ ባለመሆኑ ተቀባይነት ሊኖረው አይገባም ተባለ። በትግራይ፣ አማራ፣ ኦሮሚያና በሌሎች የኢትዮጵያ ክፍሎች ውስጥ በጦር መሳሪያ ታግዘው የተካሄዱ የሚገኙ ደም አፋሳሽ ግጭቶችና ጦርነቶች እንዲቆሙ ለማድረግ የሚያስችል ዓለም አቀፍ የህዝብ እንቅስቃሴ ይጀምራል ተባለ። በሰላማዊ ሰዎች እየተፈጸመ ያለው አሰቃቂ ግፍን ለማስቆም የሚያስችል አስቸኳይ እርምጃ ዓለም አቀፍ ማህበረሰብ እንዲወስድ ተጠየቀ። ዓለም የዘር ማጥፋት ወንጀል በይፋ እስኪታወጅ ድረስ ቆሞ መመልከት የለበትም ስለመባሉም በዛሬው የመረጃ ሰዓታችን ከምንነግራችሁ ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበትም ሰላምና ጤናን እንመኛለን። የፌደራል መንግስት በትግራይና አፋር አዋሳኝ አካባቢዎች በሰፈሩ የቲዲኤፍ ኃይሎች በፈጸመው የድሮን ጥቃት 16 ሰዎች ሲገደሉ ሌሎች 22 ቆስለዋል ተባለ። ጥቅምት 27 እና 28 2018 ዓ.ም ወደ አፋር ተጠግተዋል በተባሉ የቲዲኤፍ ኃይሎች በተፈጸመ የድሮን ጥቃት በሰራዊቱ አባላት ጦር መሳሪያና የሎጂስቲክስ አቅርቦት ላይ ጉዳት ስለማስከተሉ መዘገባችን ይታወሳል። በሰሜናዊ ኢትዮጵያ ዳግም ስለተቀሰቀሰው ግጭት እስካሁን የምናውቀው መረጃ የለም በሚል ርዕስ AFP ባወጣው ዘገባ ከአንድ የህወሓት ባለስልጣን አገኘሁት ባለው መረጃ በድሮን ጥቃቱ 16 ሰዎች መሞታቸውንና ሌሎች 22 ደግሞ መቁሰላቸውን ጠቅሷል። በሌላ በኩል ሰኞ በአፋር ክልል አብዓላ ዙሪያ ህዳር 1 2018 ዓ.ም በተካሄደው ሰላማዊ ሰልፍ ህወሓትና ኤርትራን የሚቃወም ሰልፍ ተካሂዷል። የተፈናቀሉ የአፋር ነዋሪዎች ወደ ቀያቸው እንዲመለሱና የህወሓት ኃይሎች በቅርቡ ከገቡበት የአፋር አዋሳኝ አካባቢዎች ለቀው እንዲወጡ ነዋሪዎቹ ባካሄዱት ሰልፍ ጠይቀዋል። ህወሓትና ሻቢያ በፈጠሩት ትብብር ምክንያት በአካባቢያቸው ተቃጥቶ ይገኛል ያሉትን አደጋ በሰልፉ ያወገዙ ሲሆን ይህ ካልሆነ ግን ከክልሉና ከፌደራል መንግስት ጎን ተሰልፈን መብታችንን ለማስከበር እንሰራለን ሲሉም ገልጸዋል። በአፋር ክልል የህወሓት ኃይሎች ተቆጣጥሯቸዋል ከተባሉና ከአጎራባች አካባቢዎች ከ2000 በላይ ሰዎች መፈናቀላቸውን መዘገባችን ይታወሳል። የትግራይ ክልል ጊዜያዊ አስተዳደር በበኩሉ የትግራይ ክልል ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉን ያስተባበለ ሲሆን በትግራይ ኃይሎች በኩል የተረገጠ የአፋር ወሰን የለም ሲል ጉዳዩን ለማስተባበሉ አይዘነጋም። የኦሮሞ ነጻነት ሰራዊት በተለያዩ የክልሉ ዞኖች በፌደራል ኃይሎች ላይ ጥቃት አድርሷል የተባለ ሲሆን በአካባቢው የተሰማራው የመከላከያ ኃይል የተሰጠውን ሀገራዊ ተልዕኮ በብቃት እየፈጸመ ስለመሆኑ ተገልጿል። ከጥቃቱ ጋር በተያያዘ በንጹሃን ሰዎች ህይወትና ንብረት የደረሰ ጉዳት ስለመኖሩ ግን እስካሁን አይታወቅም ተብሏል። በምዕራብ ዞን በሆረ ጉድሩ ወለጋ ዞን ጅማ ገነት ወረዳ ሃሮ ከተማ አስተዳደር ውስጥ በመግባት በስፍራው ለጥበቃ በተሰማሩ የፌደራል የጸጥታ ኃይሎች ጥቅምት 30 2018 ጉዳት ማድረሱ ተጠቅሷል።
የኦሮሞ ነጻነት ሰራዊት በከተማ አስተዳደሩ ለከፈቱት ጥቃት ለመመከት ከሆረ ጉድሩ ወለጋ ዞን ጅማ ገነቲ ወረዳ ጉደቱ ገነቲ ቀበሌ ልዩ ስሙ ከሚሴ ከተባለ ስፍራ ላይ በተላኩ አጋዥ የፌደራል የጸጥታ ኃይል የደፈጣ ጥቃት ከፍተው ጉዳት ማስከተላቸው ተሰምቷል። በማዕከላዊ ዞን በሰሜን ሸገር ሰላሌ ዞን ስር በሚገኙ 3 ወረዳዎች ማለትም ደገም ደራና ኩዩ ወረዳዎች ላይ የኦሮሞ ነጻነት ሰራዊት ኃይሎች ጥቅምት 30 2018 በፈጸሙት ተመሳሳይ ጥቃት በፌደራል የጸጥታ ኃይሎች ጉዳት አድርሰዋል ተብሏል። ጥቅምት 30 2018 በምዕራብ ኦሮሚያ ምዕራብ ወለጋ ዞን በአይራ ወረዳ በጫሊያ ከተማ አስተዳደር ውስጥ የኦሮሞ ነጻነት ሰራዊት ኃይሎች በመንግስት አመራሮች ላይ ጥቃት መፈጸማቸው የተገለጸ ሲሆን በፈጸሙት ጥቃት አድርሰውታል ስለተባለው ጉዳት ግን በዝርዝር አልተገለጸም። የኦሮሞ ነጻነት ሰራዊት ጥቅምት 30 2018 በተለያዩ ዞኖች በፌደራል ኃይሎች ላይ ጥቃት አድርሷል ከመባሉ በዘለለ በንጹሃን ሰዎች ህይወትና ንብረት ያደረሱት ጉዳት ስለመኖሩ አይታወቅም ተብሏል። የኢትዮጵያ መከላከያ ኃይል በበኩሉ በሰሜን ሸዋ ዞን ደራ ወረዳ መሽገው ነበር ያላቸውንና የሸኔ ጽንፈኛ በሚል በጠራቸው አካላት እጅ የነበረ መሳሪያና ተተኳሽ በተወሰደ ወታደራዊ እርምጃ በቁጥጥር ስር አውያለው ሲል ማክሰኞ ህዳር 2 2018 አስታውቋል። የቡድኑ አባላት መግደሉንም በዘገባው ገልጿል። ከጉዳዩ ጋር በተያያዘ ከኦሮሚያም ሆነ ከፌደራል መንግስት በኩል የተባለ ነገር የለም። በአርሲ ዞን የተፈጸመው ጥቃት ሃይማኖትና ዘር ሳይለይ የተፈጸመ ጥቃት ስለመሆኑ የኢትዮጵያ የሃይማኖት ተቋማት ጉባኤ ገለጸ። ይሁን እንጂ ጉባኤው ያካሄደው የማጣራት ስራ ህጋዊ ሂደቶችን ያልተከተለና በባለሙያዎች የተካሄደ ባለመሆኑ ተቀባይነት ሊኖረው እንደማይችል ዘ ሆርን ዊትነስ ይገነዘባል። በኦሮሚያ ክልል አርሲ ዞን በጉና በመርቲ በሸርካና በሆሎንቆ ዋቢ ወረዳዎች የተፈጠረውን ችግር ለማጣራት ጉባኤው ግብረ ኃይል በማቋቋም ችግሩ ወደ ተከሰተባቸው ወረዳዎች ጥቅምት 25 2018 አሰማርቶ ባካሄደው ማጣራት ጥቃቱ ሃይማኖትና ዘር ሳይለይ የተፈጸመ ስለመሆኑ በሪፖርቱ ገልጿል። የተገደሉ ሰዎች እንዲሁም የአካል ጉዳትና የንብረት ውድመት የደረሰባቸው ዜጎች የአንድ ሃይማኖት ተከታይና አገልጋዮች አለመሆናቸውን ከማጣራት ስራው በኋላ ባወጣው ሪፖርት የጠቀሰው የጉባኤው ኮሚቴ ግድያና ጥቃት ሃይማኖትና ዘር ሳይለይ እንደተፈጸመ ሪፖርቱ አሳይቷል። ይሁን እንጂ በየትኛውም አካል በንጹሃን ሰዎች የሚፈጸሙ ጥቃቶች ኮሚቴ በማዋቀር የማጣራቱ ጉዳይ ሊበረታታ የሚገባው ቢሆንም ሂደቱ ተአማኒነትና ግልጽነት እንዳይኖረው ብቻ ሳይሆን ህጋዊ ሂደቶችን ያልተከተለና በባለሙያዎች የተካሄደ ማጣራት ስላልሆነ ሙሉ በሙሉ ተቀባይነት ሊኖረው እንደማይችል ዘ ሆርን ዊትነስ ይገነዘባል። ስለሆነም በአርሲ ዞን በንጹሃን ሰዎች የተፈጸመው ጥቃት በገለልተኛ የሰብአዊ መብት ድርጅቶች እንዲጣራ በማድረግ ፍትህና ተጠያቂነትን በማስፈን የተጎጂ ቤተሰቦችን መካስ እንደሚገባ ዘ ሆርን ዊትነስ በጽኑ ያምናል። ቀደም ሲል በኦሮሚያ ክልል በምስራቅ አርሲ ዞን በጥቅምት ወር ብቻ ከ25 በላይ የሚሆኑ ሰላማዊ ሰዎች መገደላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ግንኙነት መምሪያ ማስታወቁን መዘገባችን ይታወሳል። ጥቃቱን ተከትሎ በወቅቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስን ጨምሮ የሃይማኖት ተቋማትና የፖለቲካ ፓርቲዎች በሰላማዊ ሰዎች ላይ የተፈጸመውን ግድያ በጽኑ ያወገዙ ሲሆን መንግስት የዜጎችን የመኖር ዋስትና የመጠበቅ ዋነኛ ኃላፊነቱን እንዲወጣ መጠየቃቸው አይዘነጋም። በደንበጫ ወረዳ የጤና ጣቢያ ባለሙያ በአሰቃቂ ሁኔታ መገደሏ ተገለጸ። በአማራ ክልል ደንበጫ ዙሪያ ወረዳ የአንጀኔ ጤና ጣቢያ የኤችአይቪ ባለሙያ ወይዘሪት ቤተልሔም አዲስ በጤና ጣቢያ ውስጥ አገልግሎት በመስጠት ላይ እንዳለች በዘግናኝ ሁኔታ መገደሏን የደንበጫ ወረዳ አስተዳደር አስታውቋል።
ግድያው የተፈጸመው ጥቅምት 29 2018 ዓ.ም ከምሽቱ 3:30 አካባቢ ጽንፈኛ ቡድን ሲል በጠራው አካል የደረሰ መሆኑን የወረዳው አስተዳደር ባወጣው መግለጫ የገለጸ ሲሆን ሟቿ የፖለቲካ ውግንና ያልነበራትና ብቸኛ ዓላማዋም የሰው ልጆችን ጤና መጠበቅ ላይ ያተኮረ ነበር ተብሏል። አንድን የጤና ባለሙያ በስራ ቦታ ገብቶ በጥይት መደብደብ ዓለም አቀፍ የጦርነት ሕግን የጣሰ ፍጹም የጭካኔና የሽብር ድርጊት ከመሆኑም በላይ በገዛ ወንድሞቿ መገደሏን ልዩ ያደርገዋል ሲል መግለጫው አክሏል። በኢትዮጵያ ውስጥ በሁሉም አቅጣጫዎች የሚደረገው በጦር መሳሪያ የታገዘ ግጭት በአስቸኳይ እንዲቆም ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘው መንግስታዊ ያልሆነ የተራድኦ ድርጅት ጥሪ አቅርቧል። ድርጅቱ ሁሉም ኢትዮጵያዊ ሰላም ወዳድ ጦርነት አያስፈልግም የሚል ዘመቻ በያለበት እንዲጀምር አሳስቧል። ከህዝቡ የሞራል የገንዘብና የጉልበት ድጋፍ ካላገኙ ተዋጊ ኃይሎች ብቻቸውን ጦርነት ሊያካሂዱ አይችሉም ያለው ማህበሩ መገናኛ ብዙሃን የሃይማኖት ተቋማት የሲቪል ማህበረሰብ ድርጅቶችን ጨምሮ በውስጥም በውጭም ያለው መላው የኢትዮጵያ ህዝብ ጦርነት ይበቃል እንዲል ሐሳብ አቅርቧል። በትግራይ በአማራ በኦሮሚያ ክልሎች ያለውን ጨምሮ በመላው ኢትዮጵያ በጦር መሳሪያ የታገዘ ደም አፋሳሽ ግጭት እንዲቆም ህዝብ መተባበር አለበት ሲል ጥሪ አቅርቧል። በመሆኑም ሁሉም ወገኖች ጦርነት የሚያስከትለውን ጉዳት በመገንዘብ ከጠባጫሪና ጦርነት ቀስቃሽ ድርጊታቸው እንዲቆጠቡ ጠይቀዋል። የአሜሪካ ምክትል ፕሬዝዳንት በኬንያ ካሂዱታል በሚል ቀነቀጠሮ ተይዞለት የነበረውን ጉብኝታቸውን መሰረዛቸው ተሰማ። በዚህ ወር መጨረሻ የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ወደ ኬንያ በማምራት ሊያደርጉት ያቀዱትን ጉብኝት አትጠብቁኝ አልመጣም በማለት መሰረዛቸውን የኬንያ መንግስት አስታውቋል። ጉብኝቱ እንደ አውሮፓውያን አቆጣጠር ከህዳር 22 እስከ 23 2025 በደቡብ አፍሪካ ሊካሄድ ከታቀደውና ፕሬዝዳንት ዶናልድ ትራምፕ አሜሪካ በስብሰባው አትገኝም ብለው ከሰረዙት የቡድን 20 ስብሰባ ጋር በተያያዘ የታቀደ ነበር ተብሏል። ቫንስ ከቡድን 20 ስብሰባው በኋላ ናይሮቢን እንደሚጎበኙ ይጠበቅ ነበር። ይሁን እንጂ የአሜሪካ የልኡካን ቡድን ጉዞ መሰረዝ የምክትል ፕሬዝዳንቱም የናይሮቢ ጉብኝት እንዲሰረዝ አድርጎታል ነው የተባለው። የአሜሪካው ምክትል ፕሬዝዳንት በኬንያ አቀደው የሰረዙትን ጉብኝት በሌላ ጊዜ ያደርጉት እንደሆነ የተገለጸ ነገር የለም። በሱዳን ኤልፋሽር የተፈጸመ ያለውን አሰቃቂ ግፍ ለማስቆም የሚያስችል አስቸኳይ እርምጃ እንዲወሰድ ተጠየቀ። ዓለም የዘር ማጥፋት ወንጀል በይፋ እስኪታወጅ ድረስ መጠበቅ የለበትም ተብሏል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር ቮልከር ተርክ ከኤኤፍፒ ጋር በነበራቸው ቆይታ በሱዳን አሰቃቂ ወንጀሎች እየተፈጸሙ መሆናቸው ግልጽ ነው ሲሉ የገለጹት ኃላፊው የኤልፋሽር ከበባ በራሱ አሰቃቂ ወንጀል እንደነበር ገልጸዋል። ሰዎች ከበባ ውስጥ በነበሩበት ወቅት አስከፊ ሁኔታዎች ውስጥ ይኖሩ ነበር ያሉት ኮሚሽነሩ ምግብና ውሃ ስለማያገኙ የእንስሳትን መኖ ሳይቀር ለመመገብ መገደዳቸውን የሚጠቁሙ ሪፖርቶች አሉ ብለዋል። የጅምላ ግድያ ስለመፈጸሙ የሚጠቁሙ ማስረጃዎች እንዳሉ የጠቀሱት ኃላፊው ሰዎች ይህንን አሰቃቂ ሁኔታ ለመሸሽ በሚሞክሩበት ጊዜ ሳይቀር የጥይት ሩምታ ይከፈትባቸዋል ብለዋል። አሳሳቢ የሆኑ ያስገድዶ መድፈርና የወሲባዊ ጥቃት ወንጀሎች መኖራቸውንም ተናግረዋል። በሱዳን ሰሜናዊ ኮርዶፋን ግዛት ውስጥ እየተባባሰ በመጣው የጸጥታ ችግር ምክንያት ከባራ ከተማና አቅራቢያው ከሚገኙ በርካታ መንደሮች ባለፉት 3 ቀናት ብቻ ወደ 2000 የሚጠጉ ሰላማዊ ሰዎች መፈናቀላቸውን ዓለም አቀፍ የፍልሰተኞች ድርጅት IOM ማስታወቁ ይታወሳል። የተከሰተው አዲስ የተፈናቃዮች ማዕበል የሱዳን ፈጥኖ ድራሽ ኃይል RSF ከጥቅምት 28 እስከ 30 2018 ዓ.ም በፈጸመው ጥቃት ሳቢያ የተፈጠረ ነው ተብሏል።
አጥፍቶ ጠፊ ባጋየው ቦምብ 12 ሰዎች ሲሞቱ 27 ደግሞ መቁሰላቸው ተሰማ። ጥቃቱ የደረሰው በፓኪስታን ዋና ከተማ ኢስላማባድ ሲሆን የቦምብ ጥቃቱ የተፈጸመው በአንድ የወረዳ ፍርድ ቤት አካባቢ ቆሞ በነበረ የፖሊስ መኪና አጠገብ ስለመሆኑ ተጠቅሷል። በርካታ የመንግስት መስሪያ ቤቶችና የግል መኖሪያ ቤቶች ያሉበት አካባቢ እንደነበርም ተገልጿል። የፓኪስታን የሀገር ውስጥ ጉዳይ ሚኒስቴር መስሪያ ቤት ባወጣው መግለጫ የአጥፍቶ ጠፊው ማንነት እየተጣራ ነው ከማለት በዘለለ ዝርዝር መረጃ አልሰጠም። ባለፈው ሰኞ በህንድ የደህሊ ከተማ ባጋጠመ ተመሳሳይ አደጋ ቢያንስ 8 ሰዎች መገደላቸውን አጃንስ ፍራንስ ፕሬስ በዘገባው አውስቷል። የኢራኑ ፕሬዝዳንት ሀገሪቱ ያጋጠማትን ድርቅ ተከትሎ ቴሄራንን ለቀን መውጣት ሳይኖርብን አይቀርም በማለት መናገራቸው ተሰምቷል። ፕሬዝዳንቱ ይህንን ያሉት በኢራን ዋና ከተማ ቴሄራን ታይቶ የማይታወቅ ድርቅ ማጋጠሙን ተከትሎ ነው። ቴሄራንን ለቀን መውጣት ሳይኖርብን አይቀርም ብለው የተናገሩት በሀገሪቱ የጣለው የዝናብ መጠን እጅግ አነስተኛ ከመሆኑ የተነሳ የኢራን የውሃ ማጠራቀሚያዎች ያለ ጠብታ ውሃ ባዶ ቀርተዋል ተብሏል። ቀውሱ የጨመረ በመሄዱ የተነሳ ዜጎች ውሃ እንዲቆጥቡ ባለስልጣናቱ አሳስበዋል። ፕሬዝዳንት ማሱድ ፔዜሽኪያን በቅርቡ በቂ ዝናብ ካልጣለ በቴሄራን ውሃ ማከፋፈል እንደሚጀመር ተናግረው የነበረ ሲሆን ይሁን እንጂ የተፈጠረውን የውሃ እጥረት በተራ በማከፋፈል ብቻ የሚቀረፍ ላይሆን ይችላል ብለዋል። ፕሬዝዳንቱ ማከፋፈሉ ካልሰራ ቴሄራንን መልቀቅ ሊኖርብን ይችላል ሲሉ አክለው ተናግረዋል። ሐሳቡን ቀልድ ሲሉ ያጣጣሉት የቀድሞ የቴሄራን ከንቲባ ጎላም ሁሴን ካርባሺ ቴሄራንን ለቆ መሄድ ምንም ትርጉም የለውም ብለዋል። በሚቀጥሉት 10 ቀናት ውስጥ በኢራን ምንም አይነት ዝናብ እንደማይጠበቅ የሜትሮሎጂ ባለስልጣናት ተናግረዋል። በሀገሪቱ የውሃ ግድቦች የታቆረው ውሃም በጣም አነስተኛ ነው ተብሏል። ያጋጠመው የውሃ ችግር የዕለት ተዕለት ኑሮን ከፍተኛ ተጽዕኖ ያሳደረ እንደሚገኝ ተጠቅሷል። ውድ የዛሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ አህጉር አቀፍና ዓለም አቀፍ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። በየጊዜው የምንለቃቸው አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛ።